እያንዳንዱ ትውልድ ጾም ተደንግጎበታል። አጿጿማችን ቢላይ ታዲያ ከፊት ለፊታችን የተከበረው ወር ሲመጣ እንዴት ልንጠቀመው አስበናል? እንዲሁ ሳናስበው እንደባከነ ገብቶ ረመዳን ይውጣ ነገ ዒድ ነው እንዴ እንባባል እየተያየን ወይስ ዝግጅት አድርገናል? ረመዳንን በቁርአን ለመጠቀም በጾሙ በትክክል ለመጠቀም ሶላቱን ሳናቋርጥ ለመስገድ ለይለተል ቀድርን ለማግኘት ምን ያህል ተዘጋጅተናል? አሁን ሳናስበው ኒስፈ ሻዕባን ገባነ አፈተለከ ሳምንት ድንገት ረመዳን ነገ ይገባል። ዝግጅታችን ምን ያህል? ረመዳን ሳይገባ ለረመዳን የሚያቅዱ የአላህ ደጋግ ባሮች ናቸው። ረመዳን ሳይገባ ረመዳን እንዴት ልጠቀምበት ብለው የሚያቅዱ ከቁርአን ስንት ያختማል? በየትኛው ሰዓት እቀራለሁ? ከሱብሂ እንደሰገድኩ ነው የምቀራው ወይስ ከየሶላቱ በኋላ ነው? ቅዳውን ይነደፋል። ከስራችን ተጨባጭ ከህይወታችን ተጨባጭ አንፃር ከዋዋላችን ተጨባጭ እስትግፋር ምን ያህል እንላለን? አሁን ዊርድ አለን የእስትግፋር በቀን 1000 2000 ያለው አለኛ መሃል ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ሚላል ትልቁ ዚክር ነው። ይሄ ነብዩ አለይሂ ሰላቱ ወሰላም ወኢነ ሚማ ተዝኩሩነ ሚን ጀላሊላህ አላህን እኮ ከምታልቁበት ዚክሮች ውስጥ አሉ። በጣም ልብ የሚነካው ሐዲስ ነው፣ ሰሂህ ሐዲስ ነው። ሱብሃንአላህ በሏል። ሱብሃንአላህ ምን ማለት? ጥራት ይገባህ ማለት ከጉድለት ውስጤ ከተጠራጠረህ መጥፎነት በሰው አንተን ከመመሰል ይሳናሃል ብሎ ከመጠርጠር ዱዓ አርጌ እስቲጃባ ላደረገልኝ ብለህ ከመበሳጨት ጥራት ይገባ። ወልሐምዱሊላህ ምስጋናም ላንተ ይሁን። ወላ ኢላሃ ኢላላህ ከአንተ ውጭ በእውነት የሚገዙት ጌታ የለም። ከዛስ ወላሁ አክበር አላህ ደግሞ ታላቅ ነው ኃያል ነው ሱብሓነሁ ወተዓላ። ይሄን ቃል ስትሉ አሉ መላእክት ይጽፉታል። ወዲያው እንደጻፉትም ኢለይሂ የስዓዱል ከሊሙ ጠይቡ ወደ አላህ ይወጣል አሉ ነብዩ አለይሂ ሰላቱ ወሰላም። ሰሂህ ሐዲስ ነው። ከዛም አሉ ይሄ ንግግር አላህ ቅርጽ ሰጥቶት አርሽ ዙሪያ ላይ ይጠውፋል። ለሁ ደውዩን ከደውዩ ነህላ ልክ ቀፎው ላይ የወጣ ንቦች እንዴት ነው የሆነ ድምጽ አላቸዋል እያሉ የሚያሰሙት ወጣው ሲሄዱ ልክ የዛ አይነት ድምጽ እያሰማ አርሽ ዙሪያ ይጠውፋል አሉ። ይሄ ቃል ስሙን የግለሰቡን እያነሳ እገሌ የገሌ ልጅ እያለ ታዲያ ነብዩ ምን አሉ? እናንተ መሃል አላህ ዘንድ ስሙን የሚያወሳለት ይህ ዚክር ማለት የለም እንደሚል ሰው የለም እንደ ያለው ነብዩ አለይሂ ሰላቱ ወሰለም። ቋሚ ዊርዳለን ሱብሃንአላህ አልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር ጀለ ፊዑላ